አዶናይ ለምንድን ነው አሜሪካ የመጣው? ምንድን ነው ይሄ ሁሉ ግርግር? ምን ሰርቶ ነው? በጣም ብዙ ሰላም ቤተሰቦቼ ጤና ይስጥልኝ። ያልኳችሁ አልቀረም። እንግዲህ ከዚህ በፊት እንደነገርኳችሁ የመጀመሪያ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ስለ አዶናይ የነገርኳችሁ ነገር ትንቢቴ ሰምሯል ማለት ነው። ትንቢቴ ተፈጽሟል ማለት ነው። እናንተ ግን እኔ ስነግራችሁና እኔ ሳስረዳችሁ ስለማታምኑኝ ማለት ነው። ዛሬ ግን ትንቢቴ በጋድ ወጥቷል ማለት ነው። ምክንያቱም አሜሪካ እንደሚሄድ ከዚህ በፊት ተልኮ እንዳለው አዶናይ ብዙ ነገሮችን ማድረግ እንዳለበት እና ተልኮ እንዳለው ከዚህ በፊት አሳወቂያችሁ ነበረ ማለት ነው። ምክንያቱም ዴይ 7 ስለ አዶናይ ያወጣው ነገር ነበረ ማለት ነው። እሱንም ደግሞ አስረግጬ ታግ አድርጌ ነግሬያችሁ ነበረ። እንግዲህ በዚህ ምክንያት እንግዲህ ትንቢት የተፈጸመ ማለት ነው። ኢትዮጵያ ሂዶ ማነው አሜሪካን ሂዶ ምን እንደገጠመው እስከ መጨረሻው ቪዲዮን ከተከታተላችሁት የማሳያችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ ከልብ አመሰግናለሁ። አዲስ የምትመጡ ሰዎች ካላችሁ እንግዲህ ላይክ እና ሸር ሰብስክራይብ እያደረጋችሁ መጀመር ትችላላችሁ ማለት ነው። እንግዲህ አዲስ የወጣውን መረጃ እንዲሁም ደግሞ ከዚህ በፊት የተናገርኩት ንግግር ነበረ ማለት ነው። ምክንያቱም ስለ አዶናይ ያልኩት ነገር ነበረ ማለት ነው። እሱም እንግዲህ ትንቢት ተፈጽሟል ማለት ነው። እኔ ስናገር አንዳንድ ነገሮችን ስናገር እናንተ ስለማታምኑ ማለት ነው። አሁን ግን ትንቢቴ ተፈጽሞ አዶናይ አሜሪካ ገብቷል ማለት ነው። አሜሪካ ገብቶ የምንገጠመው የምናይ ይሆናል። የነገርኳችሁ አልቀረም፣ እውነቱ ነው ወጣ። የአዶናይ ጉዞ አሜሪካ መጣ። ተልኮ ታወቀ፣ ሚስጥሩ ተገለጠ። ያልነው አልቀረም ዛሬውን ሆነ ብያቸዋለሁ ማለት ነው። እንግዲህ በጣም በሚገርምና በሚደንቅ ሁኔታ ማለት ነው። አሜዚንግ የምር ማለት ነው። እንግዲህ ስለ አዶናይ አንዳንድ ነገር ልናገር አስባለሁ። እስከ መጨረሻው ቪዲዮውን እዩት። አሜሪካ ሂዶ የገጠመውንም በዚሁ አሳያችኋለሁ ማለት ነው። በጣም ከባድ ነገር ገጥሞታል ማለት ነው። አሜሪካ ውስጥ ሂዶ በጣም አልጠበቀም፣ እንደዚህ ይሆናል ብሎ ስላልጠበቀ እንግዲህ ብዙ ነገር ገጥሞታል ማለት ነው። ከዚህ በፊት እንግዲህ አዶናይ መልካም ስራዎችን ሲሰራ የተቸገሩትን ሲረዳ ብዙ ነገሮችን ሲያደርግ እናውቃለን ማለት ነው። በዛም ደግሞ ይበል ብለናል፣ አድንቀናልም፣ አወድሰናልም፣ አድንቀናልም፣ ከጎኑም ሆነናል። ግን ደግሞ አንዳንድ ጊዜ እኛ ኢትዮጵያውያኖች ምን ችግር አለብን መሰላችሁ? የሆነ ነገር ላይ ሲሆን ማለት ነው ግግ ብለና ማለት እንወዳለን። ለምን መልካም ሆነ፣ ለምን ጥሩ ሆነ ብለን ማሰብ አለብን። መጥፎ ሰውም ሲሆን ደግሞ ለምን መጥፎ ሆነ፣ ምን ገጠመው፣ ለምንድን ነው እንደዚህ የሆኑ ብለንም ደግሞ አንደርስታንድ ማድረግ አለብን እንጂ ዝም ብሎ ለመጣው ሆይ የምንል ከሆነ ለመጣው ዝም ብለን የምንል ከሆነ ራሳችንን የሚጎዳል ማለት ነው። ምክንያቱም እኔ አሁን ስለ አዶናይ ከመጀመሪያው ጀምሬ ዴይ 7 ቲዩብን ስለሚከታተል ምን እንደሚፈጠር ምን እንደሚሆን ዴይ 7 ቲዩብ አንድ ባንድ መጀመሪያውን ስለሚያቀርበው እኔ ከዴይ 7 ቲዩብ እከታተላለሁ ማለት ነው። እና ከዛም አንጻር እኔ ደግሞ የሆነውን ነገር ከዴይ 7 ቲዩብ ያልገባችሁ ካለ ወይም ደግሞ ያልተረዳችሁት ካለ ብዬ ከዚህ በፊት ስለ አዶናይ ቪዲዮ ሰርችላችሁ ነበረ። ይሄ ደግሞ የማይካድ ሀቅ ነው፣ ስለ እውነት ማለት ነው። ነግሬያችኋለሁ፣ ቪዲዮም ሰርችላችኋለሁ። አስጠቅረሽ ስለ አዶናይ ክፉ ነገር ማውራት ትወጃለሽ፣ ስለ አዶናይ የሆነ ማጣጣል ትወጃለሽ ምናምን። እያጣጣልኩ አይደለም እኔ። በነገራችን ላይ ምን መሰላችሁ፣ እግዚአብሔር ምን ብሏል መሰላችሁ? ሰባኪ ነሽ እንዳትሉኝ፣ ይሄ ሰበር መረጃ ነው። እግዚአብሔር ምን ብሏል መሰላችሁ? ብዙ አጥማቂዎች ይመጣሉ፣ በስሜ ብዙ ይነግዳሉ፣ በስሜ መልካም ነገር ያደርጋሉ፣ ኢየሱስ ይላሉ፣ እኔ ግን አላውቃቸውም ብሏል። መልካም ያደረጉት ሁሉ መልካም ናቸው ማለት አይደለም። ታምር የሚሰሩት ሁሉ ታምር አድራጊ ናቸው ማለት አይደለም። መጠንቀቅ መልካም ነው። ገባችሁ አይደለም? ያ ማለት እንግዲህ አሁንም ስለ አዶናይ ይህ ነገር ይሆናል እያልኳችሁ አይደለም። መጠንቀቁ ግን መልካም ነው። ተልኮ አለው አዶናይ። ገና ከውጭ ወደ ኢትዮጵያ ሲመጣ ተልኮ አለው። ልንገራችሁ ግልጹም ማለት ነው። እና ስለ አዶናይ ክፉ ነገር አታውሪ። ስለ አዶናይ አላወራም፣ ግን ደግሞ እጠነቀቃለሁ። እናንተም እንድትጠነቀቁ ነግራችኋለሁ። መልካም ያደረጉት ነገር ሁሉ ስንትን ሰው አስለቅሰዋል። 1 ሚሊዮን ብር ማስታወቂያ አሰርቶ የልጅቷን ማለት ነው አዶናይ ልንገራችሁ፣ 1 ሚሊዮን ብር ሊከፍላት ማስታወቂያ አሰርቶ አልሰጣትም። ቪዲዮ ስትሰራ ቶሎ ነው የሚያስጠፋባት።
1 ሚሊዮን ብር አሰርቷት ማለት ማስታወቂያ አሰርቷት ብሯን አልሰጣትም። ማስታወቂያ ያሰራበት ይህም ብር አልሰጣትም። አሁን ይሄ ልጅ በሰዎች ዘንድ ስለተወደደ ሰዎች እንኳን አዶናይ በደለን ብለው መጥተው እንኳን ቢናገሩ ሁሉም ነው ቅንድባቸውን የሚላቸው። አንዳንድ ሰዎች አላችሁ ወደ ዘረኝነት ምናምን አይደለም። ይህ ዘረኝነት አይደለም። ዘረኝነትም የለብንም እኛ ኢትዮጵያዊ ስነግራችሁ ዘረኝነት የለብንም። እኛ ምንድን ያለብን ጉራ ብቻ ጉራ ነው። እኛ እንደዚህ ስለምንሆንም ነው መሬት እንኳን የካደችን። መሬት እንኳን ክዳን እየተሸራተተች ነው። እኛን ለመሸከም አልፈለገችም መሬት ለራሱ። ለምን አትሉም? በዘረኝነት ስለምንጠመድ፣ በዘረኝነት ስለምናቦካ፣ በዘረኝነት ሁሉን ነገር ስለምናደርግ። የምሬን ነው የምነግራችሁ። እና ምን ልላችሁ ፈልጌ ነው፣ እኔ አዶናይን በብሔሩ ጠልቼው አይደለም። እንደ አንድ ኢትዮጵያዊ እኔ ኢትዮጵያዊ ነኝ ሲጀመር፣ እንደ አንድ ኢትዮጵያዊ ግን ተልኮ ስላለው አዶናይ ለሚስቱ ጠበቃ ነው። ኦፍኮርስ ምርጥ ባል ነው። ማለትም ለጃኒ የደረሰላት ለጃኒ ጠበቃ የሆንላት ለጃኒ አክታክ የሆንላት አሜዚንግ። እንደሱ አይነት ባል ማንም ይመኛል እኮ መልካም ነገር ይመኛል። ግን ተጠንቀቁ ነው የምላችሁ። የሚመጣ ነገር አለ በአዶናይ ነገር የሚመጣ ነገር አለ ብያችኋለሁ። መረዳት ያለመረዳት የእናንተ መብት ነው። ደሞች ምንድነው የምታወራ ልትሉ ትችላላችሁ፣ ልትጠሉ ትችላላችሁ። ግን ጠብቁ። የዛኒ የኔን ነገር ትረዱትና ይችልሽማ የሆነ ነገር አላት ብላችሁ ትመጣላችሁ። የምሬ ነው የምነግራችሁ። ጌታ ምስክሬ ነው የምላችሁ። ስለማውቅ ነው እኔ። እና ለማንኛውም አዶናይ ኢትዮጵያ እዛ አሜሪካን ሂዶን ራሱ የገጠመውን ነገር መግቢያ ላይ አስገባላችኋለሁ። መጨረሻ ላይ እስከ መጨረሻ ተከታተሉት ብያቸዋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። የምነግራችሁ ነገር አለኝ። በቃ የማሳያችሁ ነገር አለኝ። የደረሰኝ መረጃ አለ። አሜሪካ ሲሄድ ምን እንደገጠመው የደረሰኝ መረጃ አለ። እሱን ደግሞ አሳያችኋለሁ። እስከ መጨረሻው ቪዲዮን ተከታተሉት። እስከ መጨረሻው ሂዱበት። መጨረሻ ላይ አሜሪካን ሂዶ የደረሰበትን ድብቁን ሚስጥር አሳያችኋለሁ። ድብቁ ሚስጥር አሳያችኋለሁ። እኔ ውሸታም አይደለሁም። የሰውን ስም ዝም ብዬ አላጠፋምም። ግን ደግሞ የደረሰበትን መረጃ አሳያችኋለሁ። የምሬን ነው የምላችሁ። በነገራችን ላይ በዚህ አጋጣሚ ሳልነግራችሁ የማላርፈው ነገር አዶናይ ከተናገረላት በኋላ አዶናይ ቋሚ ከሆነላት በኋላ የጃኒ 2 ሚሊዮን ምናምን ያለው ቲክቶክ ተመልሶላታል። ለምን? እሱ ወጥቶ ስለተናገረላት። አንድ አይነት 2 ጊዜ ነው ቪዲዮ የሰራላት። እማጂ በጣም ነው ማደንቀው። በዚህ በጣም ነው ማደንቀው። ምንም ቢሆን አብረው ብዙ ነገር አሳልፈዋል፣ ብዙ ነገር ሆነዋል ምናምን። ግን ደግሞ ማለት ነው የምሬን ነው የምነግራችሁ የሚመጣ ነገር አለ። መኑኝ የሚመጣ ነገር አለ። የምሬን ነው የምነግራችሁ። የሚመጣ ነገር አለ አለ ጌታን አለ። የምሬን ነው የምነግራችሁ። የሚመጣ ነገር አለ። የአዶናይን ጉዞ ተልእኮውም ሚስጥሩም እውነቱም መራራ ናት። ቶሎ አትዋጥም። እኔ ስናገረው ማንም አላመንም፣ አልሰማም። አዶናይ ተልኳል ሚስጥር አለው ብዬ ብዙ ተከራከርኩ መረጃዬን ይዤ። ዛሬ ግን ታወቀ፣ ተገለጠ እውነቱ። አሜሪካ ሊገባ ነው፣ ተጀምሯል ጉዞው። የድሮ ቪዲዮዬ ዛሬ ምስክር ነው። ያልኩት አልቀረም፣ እውነት የነገርኳችሁ አልቀረም። የምሬን ነው አልቀረም። እናንተ የምታዩተይ ቪዲዮ ጥራት አለመኖሩ፣ እንደ ሰው ተኳኩ ያለመምጣቴ፣ እንደ ሰው ዘንጭ ያለመምጣቴ፣ የሰው ቤት ሰራተኛ መሆኔ ማጅ ስለምትረሱት ማለት ነው እንጂ እኔ ማለት ነው ቪዲዮ የምሰራበት እንደዚህ ኢንስፔክቴን ጠብቄ የምሰራበት ነገር ባገኝ በጣም ብዙ መረጃዎች እንደሚደርሱኝ ነው የምነግራችሁ። አሉ ብዙ መረጃዎች አሉ ማለት ነው። እስኪል ስለ ጃኒ ነው ጄኒ የምትባለው ይቺ የሊያሾን ዩቱብ ቻናል ልታዘጋባት የሄደችው ያቺ ቱኒዚም ነው ፊቲኒዚም የምትባለው ቲኒዚም የምትባለው ልጅ ማለት ነው። ይቺ የሊያሾን ቲክቶክ ልታዘጋ የሄደችባት ልጅ የሄደችው ልጅ ራሱ መረጃው ደርሶኛል። የእሷ ደግሞ አንድ ባንድ ነው የተላከልኝ። አንድ ባንድ ማለት ነው። አንድ ባንድ ነው። ፊቲኒዝም ነው የምትሉት ብቻ የእሷ ለራሱ ቪዲዮ ደርሶኛል። ምን አይነት እንደሆነች ሴት ለሴት እንደምታረማምድ ብዙ ነገሮችን መረጃ ደርሶኛል። እሷ ደግሞ ቆርጣችሁ ላኩላት። እሷ ደግሞ የማታርፍ ከሆነ አንዱ ጋር ለመወደድ አንዱን የምትጥል ከሆነ አንዱን ለማክበር አንዱን ለመጣል የምትሞክር ከሆነ መረጃዋን ነው ማወጣባት።
አወጣባታለሁ። ልክ አሁን የአዶናይን ቪዲዮ እንደማስገባላችሁ የእሷንም ቪዲዮ አስገባላችኋለሁ። በስነ ስርዓት ነው ማስገባላችሁ የእሷንም ቪዲዮ ማለት ነው። እና አንዱን ለመጣል አንዱን ለማንሳት የምትሄድበት ነገር የሚገርማችሁ አታምኑም እንጂ ከአዶናይ ጋር ኮንታክት አላቸው ውስጥ ለውስጥ። አትገረሙም? ኮንታክት አላቸው ውስጥ ለውስጥ። የምሬን እኮ ነው ብላችሁ ኮንታክት አላቸው ውስጥ ለውስጥ። እና ምን ልላችሁ ፈልጌ ነው ሁሉም እርስ በርሳቸው ውስጥ በውስጥ ኢትዮጵያ ላይ ምን ሊያካሂዱ እንደፈለጉ ምን ሊሆን እንደተፈለገ አንድ ባንድ መረጃው ደርሶኛል። ለዛም ደግሞ አሁን እሱ ከአሜሪካ ደርሶ ሲመለስ የሚፈጠር ነገር አለ ብያቸዋለሁ። እመኑኝ የሚፈጠር ነገር አለ። ያኔ ደግሞ ኤልሳ ምን አለች ትሉኛላችሁ። መረጃው ደርሶኛል ስላችሁ በተግባር ነው የማሳያችሁ። አሁን እናንተ የሚመስላችሁ ምንድን ነው? እንደ ሌላው ሰው የሆነ ነገር እኔ እንደዛ አይደለም የምሰራው። የእውነቷን ፍርጥ እያረኩ ነው የምሰራው። እስከ መጨረሻው ቪዲዮውን ካያችሁት እስከ መጨረሻው ሳታዩ ዝም ብላችሁ ከመግቢያ ብቻ አይታችሁ ስትወጡ ነው ለእናንተ ትክክለኛ መረጃ ባይደርሳችሁ። እስከ ቪዲዮ መጨረሻ ካያችሁት ግን የማቀርብላችሁ ቪዲዮ አንድ ባንድ መረጃ ይሆናችኋል፣ ማስተማሪያ ይሆናችኋል። አስገባላችኋለሁ ቪዲዮውንም እስከ መጨረሻው ድረስ ግን ተከታተሉት። እናንተ በትዕግስት በትሞና እናንተ ከተከታተላችሁት እኔ አንድ ባንድ ፊኒዝም የሚባለውን ነገርና የአዶናይን ሚስጥር ምን አይነት ተልእኮ እንዳላቸው ኢትዮጵያ ምን ሊያደርጉ እንዳሰቡ ምን አይነት ግንብ እንደገነቡ መረጃውን አደርሳችኋለሁ ማለት ነው። ያም ደግሞ እናንተ የኔ ዩቱብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የሚመጣውን ነገር አሳያችኋለሁ። ስለ ጄኒም ያለውን ነገር አሳያችኋለሁ። ስለ አዶናይም ያለውን ነገር አንድ ባንድ አሳያችኋለሁ። የሚመጡትን መረጃ በሙሉ አንድ ባንድ አሳያችኋለሁ ማለት ነው። እናንተ ጋር የሚጠበቀው ምንድን ነው? ላይክ እና ሼር ሰብስክራይብ እያደረጉ ዩቱብ ቻናሌን መከታተል ነው የሚጠበቅባችሁ። የምሬ ነው። ስለ ኢትዮጵያ የኑሮ ውድነት የምሬ ነው የምላችሁ። ስለ ኢትዮጵያ የኑሮ ውድነት ኢትዮጵያ ውስጥ አሁን ላይ በእንደነዚህ በነደ አዶናይ አይነት እና በፊኒቲዝሞች ውስጥ የተፈጠረው በሶማሌ ውስጥና በኢትዮጵያ ውስጥ ያለው የሆነ መንሸራተት ያለውን ነገር በጥንድ አለመስራታቸውን እያንዳንዳቸውን አቀርብላችኋለሁ። እናንተ ግን እኔን ለማበረታታት የምትሄዱ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ቪዲዮን አላረዝምባችሁም። ይህን ቪዲዮ አይተን እንመለስ።